ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ከርማችኋል? ከቀናት በፊት ብርቱካን ተመስገንን በተመለከተ ክፍል 2 ዶክመንታሪ በመንግስት ሚዲያዎች ተላልፎ ነበር። ይህን ጉዳይ በመመለከት የድሬቲው ዋና አዘጋጅ ጋዜጠኛ ፍሬው አበበ በፌስቡክ ገጹ ላይ ያጋራው እይታ አለ። እሱን ለእናንተ እናቀርባለን። በቅድሚያ ግን የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር ጋብዘናችኋል። አሁን ወደ ጽሁፉ እናልፋለን። ከፍርድ ቤት ፍትህ የሚጠይቅ አካል ለምን ይሳሳታል? በዶክመንተሪው የተጠቀሱት እነዚህ ሰዎች የወንጀል ተጠርጣሪ ናቸው። ጉዳያቸው ለፍርድ ቤት ቀርቦ በጊዜ ቀጠሮ ሂደት ላይ ናቸው። ጉዳዩን እየተመለከተ ያለው ፍርድ ቤት የተጠርጣሪዎቹን ራሳቸውን የመከላከል መብት ጭምር ሳይነፍግ ጉዳዩን አስመልክቶ በግራና በቀኝ የቀረበለትን ማስረጃ መርምሮ ውሳኔ እንደሚሰጥ ይጠበቃል። እዚህ ላይ የቀረቡ ፍረጃዎች ተገቢ የሆነ ማስረጃ ካላቸው የሚቀርቡት ለፍርድ ቤት እንጂ ለቴሌቪዥን ተመልካች አልነበረም። ሰዎቹም እስካልተፈረደባቸው ድረስ ንጹህ ሆኖ የመቆጠር ህገ መንግስታዊ መብት ያላቸው መሆኑም ሊዘነጋ አይገባም። ዋናው ነገር ለፍርድ ቀርቦ እየታየ ባለጉዳይ ላይ እንዲህ አይነት ዶክመንተሪ መስራት እንዲሁም በመግለጫ መረባረብ ትርፉ በፍርድ ቤቱ አሰራር ወይንም በዳኞች ላይ ያልተገባ ጫና መፍጠር ነው። ይህ ደግሞ ለማንም አይጠቅምም። እናም እንዲህ አይነት ቅድመ ፍረጃ እንዲሰራ በቀጥታም በተዘዋዋሪም የሚገፋፉ አካላት ከድርጊታቸው ተቆጥበው የፍርድ ቤቱን ውሳኔ በትዕግስት እንዲጠባበቁ እንደ አንድ ኢትዮጵያዊ እመክራለሁ። ሚዲያዎችም ለህዝብና ለመንግስት ተቆርቋሪ ነን ካሉ በፍርድ ቤት የተያዘ ጉዳይ ላይ ጣልቃ መግባትን አቁመው በአንድና በታወቀ ቦታ በተደጋጋሚ በጠራራ ፀሐይ የሚፈጸሙ እገታዎችና ግድያዎች ላይ እንዴትና በምን ምክንያት ተፈጸሙ፣ ለምንስ ማስቆም አልተቻለም የሚለውን አብይ ጉዳይ ላይ የምርመራ ዘገባ ወይም ዶክመንታሪ ቢሰሩ ያተርፋሉ፣ መንግስትንም ሊያግዙት ይችላሉ እላለሁ በማለት ጋዜጠኛ ፍሬው ጽሁፉን ደምድሟል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በድጋሚ እየጋበዝን መልካም ቀን እንዲሆንላችሁ በክብር እንመኛለን።